አንተ እኮ አይደለም የምታስወግደው እና ማን ነው የሚያስወግደው ታዲያ? ሌላ ካንተ የተሻለ ሰው አግኝቻለሁ። እየቀለድክ ነው እንዴ? እውነቴን ነው። አንተ አይደለም የምታስወግደው እና ይሄ ልትነግረኝ ነው እዚህ ድረስ የጠራኝ? አይ ለዚህ ብቻ እንኳን አይደለም። እና ለምንድን ነው? ተከስተ ሰውየው ጋር አብረን እንሄዳለን። ኧረ ሚኪ እኔን ተውከኝ ማለት ነው? ምንም አማራጭ የለም። የመጨረሻ አንድ እድል ስጠኝ። እኔ እንደጀመርኩት ነው ልጨርሰው። ቆይ ስታስበው አንተ ካሁን በኋላ አንተን ማምን ይመስላል? በፍጹም አላምንም ተከስተ፣ በፍጹም። ቆይ ሚኪ ምንድነው ይከዳኛል ምናምን ብለህ አስበህ እንዳልሆነ እርግጠኛ ነኝ አይደል? እንደሱ እንኳን አላስብም በፍጹም። ምክንያቱም ብትከዳኝ አንገትን ከጭንቅላት እንደምለይልህ ታውቃለህ። እና ያላመንከኝ ምን እሱ ማስወገድ አይችልም ብለህ ነው? እንደዛ ነገር ነው። ቆይ እሺ ይሁን ግድ የለም። አሁን ስራውን የሚሰራልን ሰውዬ በምን አመቀው? ምን ተጋጨገኝ? የኔ ጅል፣ የኔ ጅል። አዎ ምን ነው ቅር አለ እንዴ? እንዴት ቅር አይለኝም? ይኸውልህ ሚኪ ስማ፣ እኔ ሞኝም ጅልም አይደለሁም። እሺ ይቅርታ በቃ ተከስተ፣ አንተ ሞኝም ጅልም አይደለም። አዎ ሚኪ በቃ ሁለተኛ እንደዚህ እንዳትለኝ፣ በጣም ነው የሚያስጠላው። አዎ ይገባኛል። አይ አንተ ሞኝም ጅልም አይደለም ተከስተ፣ እንደዛም ልልህ አይገባም። አንተ ቂል ነህ። እሺ ሚኪ ና በቃ ይሁን። ከቂላቂ ደግሞ ጅል አትበለኝ ይላል። ይሄ ምኑ ጅላጅል ነው በእናታችሁ? ናውን ሚኪ ምን ሆነሃል? ትርሲት ለከፍተኛ ጭንቀት ተዳርጋለች። ብሩኬ በህይወቷ ዙሮ በመምጣቱና እንዲሁም አንዳንድ ነገሮችን ለማስተካከል ብትሞክርም ነገር ግን እሷ እየተጨነቀችና እያሰበች ትገኛለች። ሚጣና ብሩኬ በተሳሳሙበት ሰዓትም ከፍተኛ ቅናትም አድሮባታል። ታዲያ እሷም ዘወር ብላም እኔ እኮ ባለትዳር ነኝ፣ ምን እየነካኝ ነው በማለትም ራሷን ብታዳምጥም ነገር ግን ግራ እየገባትም መጥቷል። በሌላ በኩል ልጆቹ በአሁኑ ሰዓትም አሁን የብሩኬ ጉዳይም እያሳሰባቸውም ይገኛል። በአሁኑ ሰዓትም ራቅ ያለበት ምክንያትም ግራ እየገባቸው ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ተከታታዮች እንደምን አላችሁ? ዛሬም በተወዳጁ በካያ ድራማ መጥተናል ማለት ነው። እንግዲህ ካያ ድራማ እጅግ አስተማሪና እንዲሁም ቤተሰባዊ ድራማም ስለሆነ እንማርበታለን ብዬ ተስፋ አደርጋለሁ። እናም ቤተሰብ ላይክ፣ ሼር፣ ኮሜንት እያደረጋችሁ በማዳመጥም አብራችሁ ይቆዩ። እንግዲህ በዚህ ድራማ ላይ ክፋትን፣ ምቀኝነትን እንዲሁም በተቃራኒው ደግሞ የዋህነትና እንዲሁም ጓደኝነት አለ በሚባል ፋንታም እንግዲህ ጓደኝነት በጣም ጥሩ ሆኖም ሳለ ነገር ግን በውስጡ በጣም ከባድ እና ፈተና እንዳለበትም የሚያሳይ ነው ማለት ነው። ይኸውም በሚኪያስና በብሩኬ ያለው ግንኙነትም በጓደኝነት ተጀምሮም አሁን ላይ በጥላትነት እየተጠማመዱም ይገኛሉ። ሚኪያስ በጣም ለብሩኬ ቅርብና እንዲሁም ታማኝ ጓደኛ ነው በማለትም ብሩኬ አምኑትም ነበረ። ነገር ግን በቅናትና እንዲሁም በምቀኝነትም ተነሳስቶ ህይወቱንም እንዲሁም ልጆቹንም ቤተሰቦቹንም ከቀማ በኋላም አሁን ላይ እሱን ለማጥፋት እየመከረና እየዘከረም ይገኛል። ታዲያ ይሄም ተከስተም ቢሆን በአሁኑ ሰዓትም ሚኪያስ እንደፈለገውና እንዳሰበውም ስላላገኘውም በሌላ ሰው እየቀየረውም ይገኛል። ሚኪያስ በአሁኑ ሰዓትም ግራ የተጋባ ቢመስልም በአሁኑ ግን ብሩኬን ለማጥፋትም ሌላ ሰው በመቅጠርም አሁን ላይ ከተከስተ ጋርም እየተጣሉም ይገኛሉ። ይኸውም ተከስተም እያስጠነቀቀውም ነው። ያ የቀጠርከው ሰው ያ በእኔ የለወጥከው ሰው ምን ያህል ሚስጥርን ሊጠብቅልህ ይችላል ሲለውም እሱም ደግሞ እያመነጫጨቀ ሲያናግረውም ነበረ። እንግዲህ የሚኪያስን ሚስጥርም አሁን ላይ ጠበቅ አድርጎ የያዘው ቢመስለውም ይህንን ሰው ከጨዋታ ውጭ ካደረገው ሚኪያስ በአሁኑ ሰዓትም ተከስተ ጉድ ያደርገዋል ማለት ነው። እንግዲህ የትርሲትና የብሩኬን ነገር እኔ ጨርሰዋለሁ ለእኔ ተው ቢለውም እንኳን አንተ የማትረባና እንዲሁም ደካማ ስለሆንክም አንተን ጅል ነህ በማለትም እያፌዘበትም ነበረ። በሌላ በኩል ሚጣ እየተጨነቀችና እያሰበች ትገኛለች። ይኸውም ሻማውን ከቤት ረስቸው ነው ቤቱ የተቃጠለ በማለትም ለከፍተኛ ጭንቀትም ተዳርጋለች። በዚህም አጋጣሚ ብሩኬ እየተንከባከባትና እንዲሁም ምን እያሰብሽ ነው? ደግሞ ብዙ ከተጨነቅሽ ልብ ድካምሽ ይነሳል በማለትም ዶክተሮቹ ያሏትን በሙሉ
እንዲሁም ለማሻሻልም እየሞከረም ነው። ይሁን እንጂ በአሁኑ ሰዓትም ትርሴትም በቅናት እብድ እያለች ነው። ታዲያ ምንድን ነው እንደዚህ ያቀራረባቸው ነገር? ዘመድ አይደሉም፣ ደግሞ እህቱ አይደለችም። ምንድን ነው? ቆይ ብሩኬ ከምን ተነስቶ ነው እንደዚህ የሚንከባከባትና የሚያቆለማብሳት? እያለችም በጣም እየከፋትም ትገኛለች። በሌላ በኩል የነሚጣን ቤት ማን አቃጥለው? ማን ነው ጥላታችን? እያሉም ጥያቄ ፈጥሮባቸዋል። ታዲያ አሁን ላይ ከጉያቸው አስቀምጠውም ያመኑት ሰው ሚኪያስ ስለነበረም ሚኪያስም ቢሆን ማን ያቃጠለው ማን ሊሆን ይችላል እያለም ነገሮችን ከማድበስበስ ወደኋላ አላለለም። ታዲያ ይህንንም ተከትሎ አሁን ላይ ማረፊያና እንዲሁም መጠለያም ስለሌላቸው ትርሴት ወደ ቤት ይዛቸው ሚዳ ነበረ። እንግዲህ ሚጣና አቶ ዘነበም ቢሆን አስቸጋሪ ሁኔታ እንዳሉም ይታያል ማለት ነው። ምክንያቱም ተከስተ በአሁኑ ሰዓትም እነሱ ከዛ ቤት የማይወጡ ከሆነም እንዲሁ በልካቸው ልክልካቸውን ሰተንም ማስወጣት እንችላለን፣ ደግሞም የሟቾቹ ቁጥር ጨምሯል ማለት ነው በማለትም በጣም ክፉኛ ቃልም ሲናገርም ነበር። እንግዲህ ምን ሊያደርጓቸው ይችላሉ? ከዚህ ቤትስ እንዴትስ ሊወጡ ይችላሉ? ብሩኬም በአጣብቂኝ ውስጥ ይገኛል። ይኸውም ሚኪያስ ከዚህ ቤት ከተቀመጠና እንዲሁም ለረጅም ሰዓት ከተቀመጠም በጣም ስለሚያስከፋውና እንዲሁም ከዚህ በፊትም ስላስጠነቀቀው ከዚህ ቤት እንዳትመጣ ብያለሁ፣ በትዳራችንም ውስጥ እንዳትገባ፣ ጣልቃ ከገባህ ደግሞ እኔ ጥሩ አላደርግም በማለትም ከዚህ በፊት አስጠንቅቆትም ስለነበረ አሁን ላይ ብሩኬ ሚኪያስን እየፈራውና እንዲሁም በጣም እያሰበውም ይገኛል። በሌላ በኩል አሁን ላይ የብሩኬና የትርሲት ጉዳይ አሁን በአጣብቂ ውስጥ ይገኛሉ። ትርሲት በአሁኑ ሰዓትም አሁን አንተነ ጥፋተኛ፣ ለልጆቹ መበሳጨትና ለልጆቹ ግማሽ ልብ መሆንም አንተነ ተጠያቂው፣ አንተ እንደዚህ ባትልና ባትጨቃጨቀኝ ኑሮ አይሰሙም ነበር በማለትም ብሩኬን ተጠያቂ እያደረገችው ትገኛለች። በሌላ በኩል በአሁኑ ሰዓትም የተከስተና የሚኪያስ ጉዳይ ሚኪያስ አሁን ላይ ስለከዳውና እንዲሁም በሌላ ሰው ስለለወጠውም አሁን ሚኪያስን ያጠምደዋል ባይነኝ። እንደኔ ሚኪያስ አሁን ላይ ሚስጥሩን እንዲዝለትና ከዚህ በፊትም ጠብቆለት እንደነበረም እሙን ነው። ነገር ግን በአሁኑ ሰዓትም ስለከዳውና እንዲሁም ከጨዋታ ውጭ ስላደረገውም አሁን ላይ ወደ ትርሲት ጎንም ሆኖ የሚያግዛቸው ይሆናል ማለት ነው። ይኸውም የብሩኬንም እገዛ በመሻትም አሁን ሚኪያስንም የሚወድቅበትንም ገደል እያመቻቸ ይገኛል ማለት ነው። እንግዲህ ተንኮለኛና አስመሳይ ሰውም በቅርብ ቀን የሚጋለጥም ይሆናል። ባልደከመበት ባለፋበት ገንዘብም እንደዚህ የኔ ነው እያለ ሲንደላቀቅና እንዲሁም ሲዘል የነበረው እንግዲህ ሚኪያስም ቢሆን በቅርብ ቀንም በብሩኬ እጅ ይሆናል ማለት ነው። ብሩኬን ለመንጠቅና እንዲሁም ከልጆቹ ለማራቅ እንዲሁም ከሚወዳትና ከሚያፈቅራት ባለቤቱም ለማራቅና እንዲሁም ለማለያየት የማይቆፍረው ጉድጓድ የማይምሰውም የለም ነበረ። ነገር ግን አይሳካለትምና እንግዲህ እውነት ተቀብራ አትቀርምና ሐሰትም ቢያወራ እንዲሁም ባላደረገው ነገርና እንዲሁም ባልሰራው ስራም እንግዲህ ሀብታም ነኝ ብሎ ብዙ ስራዎችንም ቢሰራ ነገር ግን ያ ገንዘቡም ሆነ ድርጅቱ የብሩኬም ስለሆነ በተለይም በአሁኑ ሰዓትም ብሩኬ ትውስተው ተመልሶ ሁሉንም ነገር ካስታወሰ ሚኪያስ ያልቅለታል ማለት ነው። እናም እንደነበረ ይመለሳሉ። ነገር ግን ሚጣ ብሩኬ ስለምታፈቅረውና እንዲሁም ብሩኬም ደግሞ ሚጣን ካፈቀራት ሌላ ጣጣ ይመጣል ማለት ነው። እንግዲህ ይህንን በቀጣይ የምናየውና የምንመለከተው ይሆናል ማለት ነው። ግን በመካከልም ልጆቹ እየተጎዱና እንዲሁም ቤተሰባዊ ፍቅር እያገኙ አይደለም። እንግዲህ ምን ያህል ይህ ድራማ ምን ያህል አስተማሪ እንደሆነም ሁላችንም እያየነው ነው ማለት ነው። ምክንያቱም በአንድ በቤተሰብና እንዲሁም በጓደኛ ያለውን ሁኔታም ነው የሚያስተምረው። እናም ቤተሰብ የነበረን ቪዲዮ ይህን ይመስል ነበረ።
ስለተከታተላችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ቻው